ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለበሰች ስትጎንዶል ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ድሚዘናችን ዘላችሁ መጣነው ሶበር ዜና ኢንተርናሽናል አቶሚክ ኢነርጂ ይዞት የወጣውን አስፈሪ መረጃ ነው። እንግዲህ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ይዞት የወጣው መረጃ አሜሪካ ቴህራንን የምትደወድብ ከሆነ ቴህራን የመጀመሪያውን ባሊስቲክ የኒኩለር ባሊስቲክ ሚሳኤል ሙከራ እንደምታደርግ ሙሉ መረጃን ማስረጃ አግኝቻለሁ ብሏል። የመጀመሪያን የኒኩለር ባሊስቲክ ሚሳኤል ሙከራ ታደርጋለች። ይሄ ባሊስቲክ ሚሳኤል የኒኩለር ባሊስቲክ ሚሳኤል ኢራን ወደ ሙከራ ልትሄድበት የተዘጋጀችበት ባሊስቲክ ሚሳኤል 120 እጥፍ አሜሪካ ሂሮሺማ ላይ ጥላ ያደረሰችውን ውድመት ዓለም የሚያውቀው ነው። ከዚህ ድንጋጤና ፍርሃት ዓለም እስካሁን ድረስ አልወጣም። እየተንቆጠቆጠ ያለበት እጅግ በጣም አደገኛ የሆነ የኒኩለር ቦምብ ጥቃት ነው። አሁን ኢራን ወደ ሙከራ የምትሄድበት የመጀመሪያው የኒኩለር ባሊስቲክ ሚሳኤል ሙከራ ግን 120 እጥፍ ከሂሮሺማ የከፋ አደጋ ሊያደርስ የሚችል ነው። ለሙከራ የምትጠቀመው ከሂሮሺማ 120 እጥፍ ጉዳት ሊያደርስ የሚችል ነው ብሏል ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ማለት ነው። እና አሁን ደግሞ ኢራን በእጇ የያዘችው 400 ኪሎ ግራም የተወላላ ወይም ደግሞ ያለቀለት ዩራኒየም በቀላሉ ወደ ኒኩለር ቦምብ ከተቀየረ ደግሞ መካከለኛው ምስራቅ በሙሉ ሊወድምና ሊያበቃለት ይችላል። ይሄ ሰማይ ምድር አይበቃንም የሚሉት ሳውዲ አረቢያ ነች ወደ አመድነት ኳታርን አረብ ኤሚሬቶችን መካከለኛው ምስራቅ በሙሉ ዮርዳኖስን ኦማንን እዛ ያለ ማንም አይተርፍም ነው የሚለው። እኔ አይደለም ያልከት ደውና ፕሮፓጋንዳ አይደለም እኔ አይደለም ዓለም አቀፉ አቶሚክ ኢነርጂ የሰጠው ማስረጃ እና እስራኤሎቹ የኢራን ባሊስቲክ ሚሳኤል አውሮፓኖቹ የኢራን ባሊስቲክ ሚሳኤል ሃይፐርሶኒክ ሚሳኤል ሌሊትና ቀን የሚያቃዣቸው በአንድ አይናቸው ነው የሚተኙት። ለዚህ አንድ አይናቸው ብቻ ተመልከቱ። ለምንድነው እንቅልፍ በዚህ ደረጃ ያጡት ከተባለ ኒኩለር ነው። ምንም ልዩነት የለው። አንድ ጊዜ ከታጠቀው በኋላ ታጥቀዋል በቃ። አደገኛ ደግሞ ኒኩለርን በጣም አደገኛ የሚያደርገው ይሄን ኒኩለር ቦምብ ተሸክመው የሚሄዱ ሃይፐርሶኒክ እና ባሊስቲክ ሚሳኤሎች አኪዩሬሳቸው በጣም አደገኛ ከሆነ በቀላል ተራ ነገር ነው። በቃ ላያቸው ላይ የኒኩለር ቦምብ መጥመድ ተራ ነገር ነው። ሌላውን የቦምብ አይነት ታወጣና ኒኩለር ታስገባለህ። በቃ ምንም እጅግ በጣም ተራ ጉዳይ ነው። ስለዚህ በተደጋጋሚ አሜሪካም ሆነች እስራኤል ሆነ ሌሎች ቀጠና ላይ ያሉ አገሮች የኢራን ባሊስቲክ ሚሳኤል የሚያስጨንቃቸው አኪዩሬሳቸው በዚህ ደረጃ ፍጥነታቸው በዚህ ደረጃ ከሆነ እነዚህ ላይ የኒኩለር አራር የሚጫን ከሆነ ነገርየው ያበቃልናል አንዴና ለመጨረሻ ጊዜ የሚል ነው። ኒኩለር መታጠቁን ብቻውን ውጤታማ አያደርግማ። አንዳንድ ጊዜ ኒኩለሩ ተጓጉዞ እዛ አገር እንደ ለምሳሌ ሰሜን ኮሪያ ኒኩለር ይዛለች፣ ፓኪስታን ኒኩለር ይዛለች፣ ህንድ ኒኩለር ይዛለች። ግን 10,000 15,000 20,000 ኪሎ ሜትር አቆራርጦ የፈለገውን ቦታ ይመታል ወይ የሚለው ሌላ ጥያቄ ነው። ኒኩለር ዝም ብለህ እንደ ድንጋይ ዝም ብለህ የምትወራወር አይደለም። ጀቶች ያን ተሸክመው የሚሄዱ ጀቶች በራዳር ከፍተኛ ብቃት ባላቸው ራዳር እይታ ውስጥ ከገቡ ከተመቶ ውድመቱ ሌላ ቦታ ላይ ነው የሚሆነው። ስለዚህ ይሄን አኪዩሬትሊ የተሰጠውን የኒኩለር ቦምብ ይዞ የሚሄድ ሚሳኤል ያስፈልጋል። ለዚህ ነው አሁን የኢራን ነገር እንቅልፍ ያሳጣው ከኒኩለሩ በላይ ነው የባሊስቲክ ጉዳይ ማለት ነው። ጭራሽ በሰው አገር ገብቶ እስከ መፈትፈት ሚሳኤላችሁ እዚህ ድረስ ይሄድ እዚህ ድረስ አይሄድ እና የተገባበት ምክንያት ምንድን ነው? እውነቱን ለመነጋገር በጣም አውዳሜ የምትለው አይደለም። በጣም አውዳሜ የምትለው ማለት እንደ ኒኩለር ቦምብ አይደለም። አሁን ባሊስቲክ ሚሳኤል ከዚህ በፊት ኢራን እነዚህን ባሊስቲክ ሃይፐርሶኒክ ሚሳኤሎችን አስወንጭፋለች ወደ እስራኤል ብዙ ውድመት አድርሷል። ነገር ግን ከኒኩለር ጋር የሚነጻጸር ከሃይድሮጅን ቦምብ ጋር የሚነጻጸር አይደለም በፍጹም። አሁን ስጋት ውስጥና ድንጋጤ ውስጥ የሚከታቸው ምንድነው? ሚሳኤሉ በዚህ ፍጥነት መጓዙ አንድ፣ ሁለተኛ አኪዩሬሲው። ጎንና ጎኑ ነው የሚደባደቡ ሰዎች በዚህ አኪዩሬሲ አይመቱ። አይንና አፍንጫ እንኳን በዚህ አኪዩሬሲ በቦክስ አይመታም። በጣም ከባድ። ለምን የሚንቀሳቀስ ሰው የኢራን ሚሳኤሎቹ ግን
አኩሬትሊ የሞሳድን ቢሮ ከተባለ ሄዶ ቢሮ ነው የሚመታው። የመከላከያን ቢሮ ከተባለ ያን ሄዶ ነው የሚመታው። የጦር ቤዝ ከተባለ ያን ሄዶ አኩሬትሊ ነው የሚመታው። ይሄ ነው በጣም አስፈሪ ያደረገው። ስለዚህ እነዚህ አኩሬት የሆኑ ሃይፐርሶኒክ እና ባሊስቲክ ሚሳኤሎች ላይ የኒኩለር እና የሃይድሮጅን እና ሌሎች እጅግ በጣም ዴድሊ የሆኑ አውዳሚ አጥፊ ገዳይ የሆኑ ቦምቦች ከተጠመዱ ነገርየው ያበቃቃለታል ነው ጥያቄ። እና አስቂኝ ነው። አሜሪካ እያስፈራራች ነው። አሁን ሰሞኑን ዶናልድ ትራምፕ በጣም ሰቅጣጭ ነገር ነው፣ በጣም አደገኛ ነው፣ በጣም ለማሰብ ይከብዳል ምናምን የሚለው በኒኩለር ሁሉ ለመምታት እየዛቱ ነው ኢራንን በኒኩለር። አሁን እንግዲህ ወደ ኒኩለር ዛቻ ሄዱት ምንድነው? መደበኛው የጦር ባይሳካሉንስ ነው። ኮብልስቶን ታውቃላችሁ? ኮብልስቶን የሚያነሱ ብሽቆች አሉ። እኔ አንዳንድ ብዙም ከሰው አልጣላም፣ ድንገትና አንድ ሁለቴ እንደገጥመኛል። ኮብልስቶን የሚያነሳ ቦቅባቅ አለ በየሰፈሩ እና ወንድና ወንድ እጅና እጅ ይገጥምና ይደባደባል በሆነ ምክንያት በሆነ ኬስ። እና ብዙ ሰዎች አሁን በአሁኑ ሰዓት ላይ የኦፕራሲዮን ቢላ ይዘው የሚዞሩ አሉ። እቺ ለኦፕራሲዮን ዶክተሮች የሚጠቀሟትን ቢላ ምላጭ ምናምን ይዘው የሚዞሩ ቦቅባቃ ወንዶች አሉ። አልፎ ተርፎ ኮብልስቶን ያነሳል። ከሴት የሚጣላ ከወንድ የሚጣላ ከህፃን የሚጣላ ግብዳ ሰውዬ እኮ ነው። ግብዳ ጎረምሳ ኮብልስቶን ይዞ ያነሳል። እና አሁን ወደ ኮብልስቶን እየሄዱ ይመስለኛል። እና በኒኩለር ማስፈራራት እና ዛቻ ተገቢ አይደለም። ግን እንዳሰቡት ሊሳካ እንደማይችል የገመቱ ይመስለኛል። ምዕራባውያኖቹም ሆነ አሜሪካኖቹ እንዳሰቡት ይሄ ነገር እየሄደ እንዳልሆነና ቻይኖቹ እዚህ ጉዳይ ውስጥ ራሽያኖቹ እዚህ እስከ አፍንጫቸው ድረስ ተነክረዋል። በነገራችን ላይ ከዚህ በፊት እንዳልኳቸው ራሽያና ቻይና ኢራንን ባይወዷት እንኳን ምንም የጥቅም ግንኙነት ባይኖራቸው እንኳን የነሱን ውጊያ ሊዋጉ አንበሶቹ ከፊት ቆሟል እና ቻይናና ራሽያ ከጀርባ ናቸው። ስለዚህ ፕሮክሲ የሚባል ጦርነት አለ በዓለም ደረጃ ቢሊየንስ ኦፍ ዶላርስ የሚፈስ ትሪሊየን ዶላር የሚፈስበት ነው በሞላ ዓለም ፕሮክሲ የሚባል። በነገራችን ላይ ፍለፍት ጦርነት ዓለም ሁሉ ወደ ፍርሃት ወደ ፈሪነት ስለተቀየረ ከሞላ ጎደል ፕሮክሲ ነው የሚዋጋው አብዛኛው የዓለም ክፍል። ስለዚህ ፕሮክሲ እንኳን ቢዋጉ እንብላችሁ እናስወስድ በቃ ሌላውን እንተውና ልክ ኔቶ አሜሪካኖቹ በዩክሬን በኩል ፕሮክሲ አይደለም ይዋጉት። ስለዚህ ቻይና እና ራሽያ ፕሮክሲ በኢራን በኩል ለመዋጋት ፈልጎ እንደሆነ ብለስ መገመት እኮ አስፈላጊ ነው። ለምሳሌ ኤፍ-35ን ማደን ማግኘት መፈተሽ የሚችለው ራዳር ለኢራን ሰጣለች ራሽያ ትራንት። እኛ እንግዲህ ቆጥሮ በየቀኑ መናገር ራሱ አደከመን እኮ። ራሽያ ነች በየጊዜው ለኢራን የሚያቀርቡት መሳሪያ ብዛት እኛ ለእናንተ ሪፖርት ለማድረግ ራሱ ፋታ እያጣን ነው የመጣን። አሁን ትናንትና ኤፍ-35ን እንግዲህ ስውሩ ኢንቪዚብል የሚባለው ነው በዓለማችን ላይ ቁጥር 1 ከሚባሉ ጄቶች ውስጥ ኤፍ-35 አንደኛው ነው። ሱ-57 ይበልጠዋል። በእርግጥ የራሽያ ሱ-57 የሆነ ሆኖ እያቀረቡ ነው። ቻይናም እያቀረበች ነው፣ ራሽያም እያቀረበች ነው። ራዳሮች እየቆረቡ ነው፣ ሚሳኤሎች እየቆረቡ ነው፣ የጦር ጄቶች እየቆረቡ ነው። ብዙ ነገሮች እንግዲህ ከመጋረጃው ጀርባ እነዚህ ሰዎች ኒኩለር ቦምብ አለማቅረባቸውን በምንድን ነው የምናውቀው ነው? አየህ 5600 500 የያዘችው ራሽያ እንደው ዝም ብለው ፕሮክሲ ይሁን እንደው መሞከሪያ እንደ አንድ 10 ፍሬ እንኳን ልትሰጥ አትችልም። በራሽያ ምድር ላይ ከሚደረግ ይሄ የእልቂት ጦርነት በኢራን ምድር ላይ ቢደረግ ብለው እኮ ሊያስቡ ይችላሉ። ለምሳሌ እንደው ወዳጅነት ባይኖር እንኳን ወዳጅነት ኖሮ እንኳን አብሮ መውደቅ አብሮ መነሳት ኖሮ በራሽያ ጦርነት እንደ ኢራን በዩክሬን ጦርነት ራሽያን ያገዘ የለም። ስለዚህ ወዳጅነት አለ፣ ጥብቅ ወዳጅነት። ይሄ 400 ኪሎ ግራም የተብላላ ዩራኒየም ኢራኖቹ ወደ ኒኩለር ወደ አቶሚክ ቦምብነት የሚጠቀሙት ይሆናል የሚል ከፍተኛ ፍርሃት በመላው ዓለም አቀፍ ደረጃ አለ። ለዚህም ይመስላል ጥንቃቄው፣ መፈራራቱ፣ መጠባበቁ እማዬ አንቺ ጀምሪው አባዬ አንተ ጀምረው ይህን ጦርነት
ለዚህ ይመስለኛል በአጠቃላይ ይሄን ያሳው ነው። እናንተ ሐሳባችሁን ኮሜንት ላይ ጻፉልኝ። አመሰግናችኋለሁ። ወዳችኋለሁ። ፒስ